እናቶሊ እስኪ እያየኝ አንተ በኔ ላይ ሲደርባል እኔ ህይወታችንን ላስተካክል ብዬ በሰው ሀገር ብንከራተት እዛ ጋር ደልቶኝ እኮ አይደለም። እኔ ከወንድ ጋር እየተዳራው እኮ አይደለም። ዶሪ እዛ ሽንት ቤት እያጠብኩ እኮ ነው። ህይወታችንን ላስተካክል ብዬ ነው። አንተ ግን እዚህ እንደፈለክ ስትሆን ነበረ። ወይኔ በቁሜ ነው የቀበርከኝ። የዋህነቴ ነው የጎዳኝ። ማለት ማመኔ እኔ ሰው ሲመክረኝ አለመስማቴ አምኜ አንተ እዚህ እንደፈለክ እየሆንክ ነበረ። እኔ እኮ የገረመኝ አሁን መናገርህ ነው። እንዴት እስከዛሬ የት ነበርክ? ገንዘቤ ሲያልቅ ነው እንዲያውም የምትነግረኝ? የት ነበርክ እስከዛሬ? እንደውም ከነ ኮተተ ሁለተኛ እዚህ ቤት ቤት አለኝ ብለህ እንዳትመጣ። ከነ ኮተቱ ውጣልኝ ኮተታ። አንቺ ማለት ነው በመነጋገር ታምኛለሽ? በመነጋገር ታምኛለሽ? በመነጋገር ብታምኝ ከሆነ አሁን የበለጠ መንበጫበጭና ቤት መምጣት እንዳቆም አትልኪ። ከፈለግሽ እኔ አልመጣም ቤትም ማለት ነው። አስፈላጊ ከሆነ ደግሞ ትወጫለሽ። ቤቱ መኖር ከደበረሽ ማለት ነው። እኔ ሰላሜን አትንሺ። መጥቼ ቤቱ ላይ ማረፍ ፈልጋለሁ። እንደማንም ሰው ልጄንም ማየት ፈልጋለሁ። ተግባባ? ባህሪ የተቀየረ እኮ ያንተ ነው። እኔ ምን ላድርግ? ቆይተህ መጣ በቃ ከነገርኩ በኋላ አንተ ጋር ያለው ነገር ልክ አይደለም ብቻ አይደለም ጭራሽ ከነበርክበት ነው የተቀየርከው። እኔ ማላቀቱ ላይ ነው። ባህሪ ተቀየረ እያልሽ ነው? ባህሪ በጣም ተቀየረ። ከባህሪ አልፎ እሺ ቆይተህ መጣ ሌላም ጊዜ አይደለም። እኔ በጣም አሁን ነው አይደለም። እኔ ብዙ ነገሮች እኮ ሰማለሁ፣ ግን እኔ ቤቴን አልመጠብጥም፣ ጋር አልመጠብጥም። በቃ ሌላ ህይወት የሆነ ነገር እንዳለ ጭምጭምታ ሰማለሁ፣ ግን እኔ ከቤት ስለማልወጣ ሰው ስለማይነግረኝ ዋና መስማት ኦኬ ነው። እንደተረጠርኩት ነው። እርግጠኛ ነህ? የነገርኩህ ነው። በቃ የሰማሽው ነገር እውነት ነው እና በዚህ መንገድ ነው የምትነግረኝ? እኔ አሁን እንዴት አልገባኝ? እየቀለድክብኝ ነው? እንዴት እውነቱን ማወቅ ትፈልጊያለሽ? እውነቱን ማወቅ ትፈልጊያለሽ? ምንድን ነው? ዝግጁ ነሽ? አዎ በደምብ ነኝ። ምንድን ነው ንገረኝ። ቤት ውስጥ የሲኦል ኑሮ ከምንኖር እውነቱን ንገረኝ። እውነቱን ማወቅ ከፈለግሽ እኔ ሌላ ጓደኛ አለች ማለት እንዲህ አለ የተዳራከር ውሽማ ጓደኛ ውሽማ የክብር ሚስቴ ናት። የክብር ሚስቴ አለች ጓደኛ። እሱን ማወቅ ፈልጊ? የጠረጠርኩትም ሆነ ማለት ነው። ጠርጥሬም ነበረ። ምክንያቱም በቃ መንገድህ አላማረኝም። ሁኔታ ከባድ ነበር። ሁኔታ በጣም በቃ ሰምቼ ነበር። ጫፍጫፉን ሰማ ነበር። ሰማ ነበር፣ ግን ቤቴን ትዳሬን አልበትንም ብዬ ነው። ከራሴ ይምጣ ብዬ ነው። መጀመሪያ እስኪ ከራሴ ልወቅ ብዬ ነው። ስለዚህ እንደዚህ ደግሞ አንቺ ቤትን እያቃጠልሽ የምትኖሪ ከሆነ እኔ እሷን መምረጥ እችላለሁ ማለት ነው። የምትኖሪ ከሆነ ደግሞ ማለት ነው ያለው ነገር አምነሽ ተቀብለሽ ተቻችለን መኖር እንችላለን። እኔ አልገፋሁሽም። ከዚህ በላይ ግፊት አለ እንደ እኔ እኮ ቶላ ቤቴን ህይወቴን ትዳሬን ላስተካክል ብዬ ነው ስደት የሄድኩት እንጂ ሌላ ውሽማ ይዘህ አግብተህ ቤቴን ልትበጠብጥ ነው እንዴ? ይሄ እኮ በቁሜ እኮ ነው የቀበርከኝ። በቃ ሰው ነኝ እኮ አንቺ 4 ዓመት ጥለሽኝ ስትይ እኔ ብቻ ቤቴን ለማስተካከል ህይወቴን ለማስተካከል እኮ ነው። በቃ ሰው ነኝ እኔ ወንድ ልጅ ነኝ። ተሳሳትኩኝ በቃ በቃ እውነቱን ማወቅ አይደለም የምፈልገው። ተሳሳትኩኝ በቃ በሰዓቱ በቃ ልብስ የሚያጥብልኝ ሰው የለም፣ ምግብ የሚሰራልኝ ሰው የለም። በቃ በሰዓቱ ሆነ። ኧረ በጣም ነው የምትገርመው አንተ በእውነት። እኔ እንጃ እንዴት በዚህ መልኩ አንተ ህይወት ነው ቤት ነው ነው ማለቃቀሱ ምን ያመጣ? እንዴት አላለቅስም? ድንገት እኮ ነው። ምንድን ነው ዱብዳ እኮ ነው የጣልክብኝ። እኔ ጥርጣሬ ነው ስሰማ የነበረው፣ ግን በቃ ቶሎ ይሄን አያደርግም እሱ። ለእኔ ለአንተ እኮ ነው ስከራከር የነበረው። ተከራከሪ ሰው አይደለም እንዴ? በቃ ያልሽ አሁንም እውነቱን አለ ማወቅ ትፈልጊ? እውነቱ ይሄ ነው። ያው ነገርከኝ እኮ
አሁን ማለቃቀሱ ምን አመጣው? እንዴት አላለቅስም? ገና አለቅሳለሁ። እኔ እኮ እያደርክ ስትመጣ ስራ ነው የስራ ነው ሹፌር ነህ። የሆነ ክፍለ ሀገር ሄድኩ እንደዚህ ሆንኩ ስትለኝ አምኜ እኮ ነው እሺ ብዬ። አንዳንዴ የዋህነት በጣም ነው የሚጎዳው። መጀመሪያ ብትነግረኝ እንደመጣሁ ብትነግረኝ ሳይ በቃ እንዲህ ህይወት ጀምሬያለሁ እንጂ በቃ ህይወቴ ነው ትዳሬ ነው ብዬ እኮ ሌላም ልጅ ለማምጣት እዚህም ደረጃ እንደርስም። እሱን አላህ ሰጥቶኛል። በቃ ልጄን አሳድጋለሁ። በሱ አይመለከትም። ሲጀመር አንተ አያገባም። መጀመሪያ ደስተኛ አልነበርክም? አያገባም። በልጄ በቃ ሁለታችንም አኖራቸዋለሁ። ምንም ችግር የለም። አታስቢ። አልፈልግ እዛው ከውሽማ ጋር እዛው ትወጣለህ። ትወጣለህ? አዎ ከውሽማ ጋር ትሄዳለህ። ለምን ትወጣለህ? ትወጫለሽ እንጂ ለምንድን ነው የምወጣው? ሽንት ቤት ፈግፍጌ የሰራሁት ቤት እኮ ነው። ለምንድን ነው የምወጣው? እሷም ሰርታለች። የእሷም ብር አለበት። የምን ብር ነው ያለበት? እሷም ሰርታለች። አንቺ በጋራ ነው የሰራችሁት ቤት? በጉልበቷም ቆማ ስትሰራ ነበረ። በቁሜ እኮ ነው የቀበርከኝ። አልቅሽ በደምብ ይውጣልሽ። እኔማ ማልቀስም አልፈልግም ነበር አንተ ቤት። አልቅሽ ነው ያለሽ። አላለቅስም። በቃ ሰው ነህና አንዳንዴ ሰው በቁም ሲጫወትብህ ይሰማኛል። እንደ ቀልድ በተን እንደዚህ አንተው አለኝ ሚስት እንዴት ሰው ዝም ብሎ ልጅ አለ ባለ ትዳር ለስራ ብዬ ነው ከሀገር የወጣሁት አይደል? ምን ችግር አለ ብትታገስ? ታገስኩሽ። እሺ ሁለት ዓመት ታገስኩሽ። ደግመሽ 2 ዓመት ሌላው ህይወቴን ልቀይር ብዬ እኮ ነው። ስለሽ ለምን እሺ? ሁለተኛ ህይወቴን ልቀይር በቃ ህይወታችንን እንቀይር ብዬ ለመካከረ የመጀመሪያው 2 ዓመት ይሁንሽ። ሁለተኛ ተለይን ስትሄጂ እኔም ሰው ነኝ። በቃ ተሳሳትኩኝ። እውነቱን ማወቅ ከፈለግሽ እውነቱን ይናወቅ። ሰው ሲነግረኝ አለመስማቴ ነው አለማመኔ ነው የሁሉ ነገር የተፈጠረው። አምኜ አንተን አምኜ ዘመዶቼን ሸሽቼ ርቄ ሲነግሩኝ አልሰማ ብዬ ይኸው መጨረሻ እንደዚህ ሆነ። ተነግሮኛል። ታይ ተብያለሁ። አዎ ተነግሮኛል። እንትማ በቁመት የተጫወትክብኝ ይሁን በቃ ያው ከወሽባ ጋር መኖር ትችላላችሁ። ጀመርኸዋል። ቤቱ ለሁላችሁ ይበቃቸዋል። አንቺም ለእሷ ጭራሽ ልታስገባት ነው ሀሳብ አለ? ሁለታችሁም እኮ ቤቱ ይበቃቸዋል። አሁን አንቺ ዝም ብለሽ ማለቃቀሱን ትተሽ ያለውን ነገር አምነሽ ተቀበይ። በቃ ጭራሽ ልታመጣልኝ ነው ወይ ነበር የቀረ? እንደኔ እሷ ማለት ሄድና ትፍጋና ከየት ነው ያመጣት? እንደኔ ሄዳ ሽንት ቤት አጥባ ስትሰራ ያኔ እንደኔ መኖር ትጀምራለች። አሁን ያለውን ነገር አምነሽ ተቀበይ። ምንድን ነው እኔ ምን አገባኝ? እየታውቃት አላውቅም። እኔ አላውቅም። አንተም ከእሷ ጋር አብረህ ትኖራለህ። ይሄ ያመጣውን ቆጠት ይዘህ በቃ ከኔ ጋር እኮ ጨርሰናል። ልጅህን ነው ያው የመጣ ማየት ትችላለህ። አሁን ያለውን ነገር አምነሽ አትቀበይም? ምንድን ነው የማምነው? በቃ ውሽማ ናት አይደል? ውሽማ ይዘሃል። በቃ ለዛ ነው ይሄን ህይወት ያልፈለግከው። ልጅ ሲመጣ አልተደሰትክም። ማንም ሰው ልጅ ሲመጣ ካልተደሰተ በቃ ከጀርባው ሌላ ኬዝ አለ ማለት ነው። በቃ እኔ እኮ ልጄን ጠልቼ አይደለም እናቱ፣ ግን በቃ ያለውን ነገር መጀመሪያ ማወቅ ስላለብሽ ነው። ልጅ ወለደ ልጅ ነው ደስ ይለኛል። እሱን አልካልኩም። በቃ ደግሞ አልፈለግም። ግን ያለውን ነገር ስጦታ ሰጠኸኝ እኮ ለልጁ። በቁሜ ተጫወትክብኝ አንተ። አሁን ሆነም ቀረም ወደድሽም ከባድ ነው። በሽማግሌ ይፈታል። ወደድሽም ጠላሽም ያለው ነገር ትቀበያለሽ፣ ትኖሪያለሽ አብረሽ። ምንም ማውራው ነገር የለኝም ከዚህ በኋላ። ምንም ከአንቺ ጋር ማውራው ምንም ቤት አለኝ ብለህ ወደዚህ ቤት እንዳትመጣ ከዚህ በኋላ። ተግባባን?